ጆርዳን ፒተርሰን ከጻፋቸው ከሚታወቁ መጽሐፎች መሃል 12 rules for life የሚለው መጽሐፍ ብዙዎቻችሁ ሰምታችሁም ታውቃላችሁ ብዬ አስባለሁ። ሶሻል ሚዲያ ላይ ብዙ መነጋገር የነበረ መጽሐፍ። መጽሐፉ ምንድነው የሚያወራው? እስኪ ቀለል አድርጌ የመጽሐፉን ሐሳብ ልንገራችሁ። ገና ሲጀምር የሚጀምረው ዓለማችን ከሁለት ትልልቅ ነገሮች ነው የተፈጠረችው ከሚል ሐሳብ ነው የሚጀምረው። እነዚህ ሁለት ትልልቅ ነገሮች ማለት ኦርደር እና ካዮስ የሚባሉ ነገሮች ናቸው። ኦርደር ወይ ደግሞ ስርዓት አለ ወይ ደግሞ ስትራክቸር ያለው ነገር አለ፣ መዋቅር ያለው ነገር አለ። ከዛ ደግሞ ካዮስ የሚባል ነገር አለ፣ ትርምስምስ የወጣ ዓለም ማለት ነው። እና ዓለማችን ስቴብል ሆና የምትቀጥለው አንዱ ሲኖር ብቻ አይደለም። ኦርደር ሲኖር ወይ ደግሞ የምንፈልገው ነገር ብቻ ሲኖር አይደለም። ካዮስም ያስፈልጋል፣ ጥሩ ብቻ አይደለም መጥፎም ያስፈልጋል የሚል አርጊመንት ነው የሚያነሳው። ከዛ ወደ ሶሳይቲ ያመጣዋል። እንደ ማህበረሰብም ለመቀጠል ሁሉም ነገር በስትራክቸር በኦርደር መቀጠል አለበት ማለት አይደለም። ዊ ኒድ ካዮስ የሚል ሐሳብ ያስፈልጋል። ምክንያቱም ኦርደር የበዛበት ሶሳይቲ ማለት አምባገነን የሞላበት ሶሳይቲ ነው። በቃ በዚህ ውጣ በዚህ ግባ የሚል ነው። ካዮስ ሲኖር ግን ያን የሚቃወም በሌላ መንገድ የሚያይ ሰው ሲኖር ግን ሶሳይቲው ስቴብል ይሆናል። የሆነ ቼክ ኤንድ ባላንስ ይኖራል እንደማለት ነው። ቻይኖች አይ ቲንክ ይህን ይን ያንግ ብሎ እንደገለጹት ታውቃላችሁ ብዬ አስባለሁ። ወደ ፐርሰናልም ስታመጡት ወደ ራሳችሁ ስታመጡት እናንተ ፕሮዳክቲቭ ነው ብላችሁ የምታስቡ ወይ ደግሞ ጥሩ ነው ብላችሁ የምታስቡት ባህሪያችሁ ብቻ አይደለም። ውጤታማ ለመሆን መጥፎ ብላችሁ የምታስቡትን ባህሪ ያስፈልጋችኋል። በጣም ስሜታዊ ነኝ የምትሉ ሰዎች ካላችሁ ይህን ስሜታዊነት ያስፈልጋችኋል። የሆነ አይ በጣም ስራ ላይ ጎበዝ ነኝ ፎከስ አደርጋለሁ የምትሉት ባህሪ እንደሚያስፈልጋችሁ ሁሉ በጣም እናድዳለሁ ስሜታዊ ነኝ የምትሉትን ባህሪ ያስፈልጋል። ግን ያንን ማስተር ማድረግ ይፈልጋል ሰው። ጥሩ ያስፈልጋል፣ መጥፎ ያስፈልጋል ሰው። እነዚህ እንዴት ነው አንድ ላይ ይዘን የምንሄደው ካላችሁ እነዚህ ሁለቱ ነገሮች አንድ ላይ የሚሄዱት ህግ ባለበት ቦታ ወይ ደግሞ ሩል እና ፕሪንሲፕሎች መርህና ህጎች ባሉበት ቦታ ሰው። ጥሩና መጥፎ ጎናችሁን አንድ ላይ ስቴብል አድርጋችሁ መያዝ የምትፈልጉ ከሆነ ህጎች ያስፈልጓቸዋል፣ ሩሎች ያስፈልጓቸዋል። ምን አይነት ህጎች ካላችሁ ያመጣዋል ይህን ህግ 12 rules for life ብሎ መጽሐፉን የሚጽፈው 12 ህጎች ናቸው። ሁሉም ውስጥ አልገባም። ለምሳሌ የመጀመሪያው ህግ የሆነን ሰው ለመርዳት ብላችሁ ትሪት እንደምታደርጉት ራሳችሁን ትሪት አድርገው የሚል ሀሳብ ያነሳል። ምን ማለት ነው? ብዙ ሰዎች አይታችሁ ከሆነ በቃ አስቸጋሪ የሚባሉ ሰዎች አይታችሁ ከሆነ ሲያገቡ ይረጋጋሉ፣ ልጅ ሲወልድ በስርዓት ይይዛሉ። ለምን? አሁን ለራሳቸው ብቻ አይደለም ለሰው ይኖራል፣ ለልጃቸው ይኖራል። ለእነሱ እንደምትኖሩት መጀመሪያ ለራሳችሁ ለመኖር ሞክሩ። ምክንያቱም ለራሳችሁ ቫሊዩ ትጨምራላችሁ፣ ኢፌክቲቭ መሆን ትችላላችሁ። በጣም የሚገርማችሁ ነገር ይህን ስታደርጉ ለሰዎችን መጥቀም እንደምትችሉ ይናገራል።